ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁ ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እናደርሳለን። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እያደረሰን ቆይታን የምናደርግ ነው የሚሆነው። ስለምታደምጡን ከኛ ጋር ስላላችሁ ከልብ አድርገን እናመሰግናለን። የዛሬውን ፕሮግራም ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ቪዲዮአችንን ላይክ፣ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን አድርጉ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ቆዩ። ማንቸስተር ዩናይትድን የተመለከቱ መረጃዎችን ወደ እናንተ እናደርስ። ዩናይትድን እንዲለቅ ፈልጎ ነበር ብሏል ብሩኖ ሚጌል ፈርናንዴስ። የማንቸስተር ዩናይትድ አምበል ብሩኖ ፈርናንዴስ ክለቡ ባለፈው ክረምት ለአልሂላል ሊሸጠው ፈልጎ እንደነበር ነው የተናገረው። ዩናይትድ ሊሸጠኝ ፈልጎ ነበር ያለው ፈርናንዴስ፣ ነገር ግን እኔ ውድቅ አድርጌዋለሁ፣ ለቤተሰብ ምክንያትና ክለቡ ላይ ባለኝ ፍቅርም ለመቆየት ወስኛለሁ ሲልም ጭምር ነው የተናገረው። ክለቡ ብትለቅም ለኛ መጥፎ አይደለም፣ እውነት ሀሳብ እንደነበረውም ተሰምቶኛል። ስለዚህ ደግሞ ፈርናንዴዝ በዚህ ጉዳይ በጣም ደስተኛ እንዳልሆነ ጭምር ነው የተናገረው። እኔን ለመሸጥም ሀሳቡ ነበራቸው ዩናይትዶችና ብለቅም ምንም ችግር እንደሌለባቸው ገልጸውልኛል ሲል ነው ብሩኖ ሚጌል ፈርናንዴዝ የተናገረው። ይህ ነገር ደግሞ እኔን በጣም ጎድቶኛል፣ በጣም አዝኛለሁ ያለው ተጫዋቹ አሳዝኖኛል፣ ምክንያቱም የሚተቹበት ነገር አልነበራቸውም። ሁልጊዜም ዝግጁ ነኝ፣ ያለኝን ሁሉ ደግሞ ሰጣለሁ ሲል ነው የገለጸው። ቀጥሎም በዙሪያ ከክለቡ ጋር ዋጋ እንግዲህ የማይሰጡና ለክለቡ በተመሳሳይ መንገድ የማይከላከሉ ተጫዋቾችን ስታይ ሀዘን ደግሞ ይሰማል ብሏል ፈርናንዴዝ። ብሩኖ እንግዲህ ጠንካራ ሀሳብ ያነሳበት አስቴትን በሰጠው በብሔራዊ ቡድኖች ጨዋታ እረፍት ሰዓትም በፖርቱጋል እንደነበር ነው የተነገረው። ይሁን እንጂ ቃለ ምልልሱ ከትላንትናው የቦርንመዝ ጨዋታ በኋላ ነው ለህዝብ እይታ የቀረበውና ያን የሰጠው ሀሳብ ነው። ነገር ግን በማንቸስተር ዩናይትድ በዛኛው ውሳኔ ደስተኛ እንዳልነበርና ሊለቀው አስቦ እንደነበር፣ ሊሸጡትም ዝግጁ እንደነበሩ መስማቱ በጣም አሳዝኖት እንደነበር ነው የተናገረው። ከህዳር ወር መጀመሪያ አንስቶ እስካሁን በተደረጉ የሊግ ጨዋታዎችና በአውሮፓ አምስቱ ሊጎች ውስጥም እንደ ብሩኖ ፈርናንዴስ ከፍተኛ የጎል አስተዋጽኦ ያበረከተ ተጫዋች የለም። ብሩኖ ከህዳር ወር መጀመሪያ አንስቶ እስካሁን ባለው 9 የጎል አስተዋጽኦችን ማበርከት ችሏል። ከብሩኖ በመቀጠል ኤምባፔ፣ ሃላንድ፣ ፎደን በ8 የጎል አስተዋጽኦች እንግዲህ ይከተላሉና ከህዳር ወር አንስቶ እንግዲህ 9 የጎል አስተዋጽኦችን በማበረከትም ቀዳሚው ተጫዋች አድርጎታል። በአውሮፓ በዚህ ሲዝን በፕሪሚየር ሊጉ ከብሩኖ በላይ ደግሞ የግብ አስተዋጽኦች ያለው አንድም ተጫዋች የለም። የማንቸስተር ሲቲው የመሃል አጥቂ ኤርሊንግ ብሮት ሃላንድ ብቻ ብሩኖ ፈርናንዴዝን በጎል አስተዋጽኦ ይበልጠዋል። ብሩኖ በሊጉ 12 የጎል አስተዋጽኦችን ማበረከት የቻለበትን አጋጣሚን የተመለከትነው 5 ጎልና 7 አሲስቶችን ከየትኛውም የውድድር ዓመት በላይ ብሩኖ ጥልቅ አማካይ ሆኖ እንዲጫወት ቢደረግም ብሩኖ ግን አሁንም ድረስ እንዳለፉት ዓመታቶች የግብ አስተዋጽኦችን ማበርከት ማምረቱንም ጭምር እንዳላቆመ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። በዚህ ሲዝን በፕሪሚየር ሊጉ ብዙ አሲስቶችን በማስመዝገብ እየመሩ ያሉ ተጫዋቾችን ከተመለከተን ብሩኖ በቀዳሚነት ይቀመጣል። ብሩኖ 7 አሲስቶችን በማስመዝገብም በቀዳሚ ስፍራ ላይ መቀመጥ ችሏል። ከዛ ውጪ በአውሮፓ አምስቱ ታላላቅ ሊጎች ውስጥ ሚኬል ኦሊሴ አሲስቶችን በማድረግ ብሩኖ ፈርናንዴዝን ይበልጠዋል። ምክንያቱም ሚኬል ኦሊሴ 8 አሲስቶች ነው ያሉት፣ ብሩኖ ደግሞ 7 አሲስቶችን ማድረግ የቻለ ተጫዋች ነው። በማንቸስተር ዩናይትድ ታሪክ በፕሪሚየር ሊጉ በአንድ ጨዋታ ጎልና አሲስት ብዙ ጊዜ ያደረጉ ተጫዋቾች ስም ዝርዝር ይፋ ሲደረግም ብሩኖ ከሌጀንድ ዴቪድ ቤካም እኩል 17 ጨዋታዎች ላይ ጎልም አሲስትን በማስመዝገብ 3ኛ ደረጃ ላይ የተቀመጠ ተጫዋች እንደሆነ ነው ቁጥሮች የሚያሳዩት። ካርሎስ ካሴሜሮ በዚህ ሲዝን በሁሉም ውድድሮች ለክለብና ለሀገሩ ባደረጋቸው ጨዋታዎች ላይ 7 የጎል አስተዋጽኦችን ማበርከት ችሏል። 5 ጎል አስቆጥሮ 2 ኳሶችን ደግሞ አመቻችቶ ማቀበል የቻለ ተጫዋች ነው። የማንቸስተር ዩናይትድ አመራሮች ፖርቱጋላዊው አሰልጣኝ ሩበን አሞሪም ክለቡን ወደ ተሻለ አቅጣጫ እንደሚያመራው ሙሉ በሙሉ ያምናሉ። እንዲሁም ለሩበን አሞሪም በቂ ጊዜና የሚያስፈልጋቸው ተጫዋቾችን እንዲያገኝም የገንዘብ ድጋፍ ለመስጠትም ዝግጁ መሆናቸው ነው ዳቪድ ኦርነስቲን የተባለው
የመረጃ ምንጭ ደግሞ እየተናገረ የሚገኘውና ስለዚህም አሰልጣኝ ሩበን አሞሪም በማንቸስተር ዩናይትድ ሰዎች በጣም ትልቅ ድጋፍ እንዳላቸው ነው እየተገለጸ የሚገኘውና በእንግዲህ በማንቸስተር ዩናይትድ አመራሮችም ፖርቱጋላዊው አሰልጣኝ አሁንም ትልቅ ድጋፍ እንደሚሰጠው ዳቪድ ኦርነስቲን ገልጿል። ከኤቨርተንና ከዌስትሃም ዩናይትድ ጋር ከተደረጉ ግጥሚያዎች በኋላ ባሳዩት አፈጻጸምና ባህሪ ምክንያት በጣም ተተችተው ነበር። በጣም ደካማም ነበር። በአሁኑ የጨዋታ ክፍለ ጊዜ ግን ፍጹም ተቃራኒ ነበር። በዓላማ ተጫውተዋል። ኳስን በሚገባ ተቆጣጥረዋል። እናም ማጥቃቶችን ሙሉ በሙሉም ተጠቅመዋል። ሲስተሙን እነርሰው የሚያስፈልገውን ነገር አድርገዋል። ትክክለኞቹ ተጫዋቾችንም አስገብተዋል። እናም እነርሱ ትልቅ ስጋት ፈጥረው ነበር። ከዌስትሃምና ከኤቨርተን በኋላ ብዙ የስድብ ድምጾች ነበሩ። ነገር ግን በዚህ ጨዋታ በኋላ ያ ሁኔታ አልነበረም። ብስጭት ነበር። ነገር ግን በርካታ ደጋፊዎች በቡድኑ እያጨበጨቡ ስቴዲየም ውስጥ ቆይተዋል። ዩናይትድን ለማየት የመጣ ልጅ ከሆን ከሁለቱ ሴቶች ልጆቼ ዛሬ ማታ መጥተው ነበር። ወደ ቤታቸው ሲመለሱ በጣም ይደሰታሉ። በውጤቱ ደስተኛ ላይሆኑ ይችላሉ፣ ነገር ግን ግሩም የእግር ኳስ ጨዋታን አይተዋል። እናም ኦልድ ትራፎርድ የምንመጣው ለዚህ ነው፣ ለመዝናናት ነው። እርግጥ ነው ቡድናችን ሲያሸንፍ ለማየት እንመጣለን፣ ነገር ግን ለዚህ ደግሞ በጣም አስፈላጊ ይመስለኛል ሲልም ጭምር ነው የቀድሞው የማንቸስተር ዩናይትድ ተጫዋች የነበረው የተከላካይ ስፍራ ተጫዋች የነበረው ጋሪ ኔቭል ስለ ትላንትና ምሽቱ ከቦርነመዝ ጋር ስላደረገው የማንቸስተር ዩናይትድ እንቅስቃሴ በተመለከተ ሀሳቡን ሰጥቷል። ውጤቱ የሚያበሳጭ ቢሆንም ነገር ግን ዩናይትድ የሚፈለገውን አይነት እንቅስቃሴ ግን በትላንትናው ጨዋታ ላይ አድርጓል ብሎ እንደሚያስብ ነው ጋሪ ኔቭል የተናገረው። አርሰናልን የተመለከቱ መረጃዎችን ደግሞ እናንሳ። ጋብርኤል ማጋለሽ ለኤቨርተኑ ጨዋታ ባይደርስም ይወር ሳያልቅ ግን ለመመለስ እየሰራ ነው እየተባለ ይገኛል። የተጫዋች በጉዳት ምክንያት በርከት ያሉ ጨዋታዎች እስካሁን ድረስ እንዳላገለገለ ይታወቃል። በተለይ በብራዚል ብሔራዊ ቡድንና በሴኔጋል ብሔራዊ ቡድን መካከል በተደረገ የወዳጅነት ጨዋታ ላይ ነው የተጫዋች ጉዳት የገጠመውና ጋብርኤል ማጋለሽ ለአርሰናል እጅግ በጣም ወሳኝ ተጫዋች ከሚባሉት መካከል አንደኛው እንደሆነ ይታወቃል። ነገር ግን በጉዳት ምክንያት አሁን ላይ ቡድኑን ማገልገል ያልቻለበትን አጋጣሚ ነው እየተመለከትን የምንገኘው። ነገር ግን በዚህ ወር ላይ ላይደርስ ቢችልም ነገር ግን ለመመለስ ግን በትልቁ ስራውን እየሰራ እንደሚገኝ የሚያሳዩ መረጃዎች ደግሞ ወጥተዋል። ኦሊቪየ ዡሩ ይናገራል። አርሰናል ሊጉን እንደሚያሸንፍ ተስፋ አደርጋለሁ ሲል ነው ኦሊቪየ ዡሩ ሀሳቡን የሰጠው። ዢሩ ይቀጥልና እንደ ቀድሞ የአርሰናል አጥቂነቴ ደግሞ ቪክተር ዮኬረሽ በዚህ ቦታ ላይ ስኬታማ እንዲሆን እፈልጋለሁ ሲልም ጭምር ነው ዢሩ ስለ ቪክተር ዮኬሬሽ እና ስለ ቀድሞ ክለቡ አርሰናል የተናገረው። ቪክተር ዮኬሬሽ አርሰናልን ከተቀላቀለ በኋላ ብዙ ልንጠብቅ እንችላለን ወይ የሚል ጥያቄ ቀርቦለት ነበር። ይህ ጥያቄ የቀረበለት ለቀድሞ የአርሰናል ተጫዋች አሮን ራምዜ ነው። አዎ እኔ ግን በሱ እንቅስቃሴ በጣም ተደንቅ ያለው የሱ የስራ ትጋቱ በጣም የሚያስደንቅ ነው። እኔ እንደማስበው በፊት መስመሩ ላይ ብዙ ነገሮችን ያበረክታል፣ በሚጫወትበት ከፍተኛ ጥንካሬም ጭምር ጎሎች ይመጣሉ። እናም ደግሞ ለብዙ ዓመታት በዚህ በአርሰናል ስኬታማ እንደሚሆን እርግጠኛ ነኝ። ዋናው ቁም ነገር እነዚህን ሩጫዎች እያደረገ መቀጠሉና በቋሚነትም ለተከላካዮች ስጋት መሆኑን መቀጠል ነው። ምክንያቱም ከኋላው ያሉት ተጫዋቾች እሱን የሚያገኙበት ወይም ደግሞ ለእሱ ኳሱን የሚሰጡበት ከፍተኛ ጥራት አላቸው። እናም ደግሞ ቪክተር ዮኬሬሽ ገና ብዙ እድሎችን ያገኛል፣ ጎሎችን የሚያስቆጥራል ብዬ አስባለሁ ሲልም ጭምር ነው አሮን ራምዜ ሀሳቡን እየሰጠም የሚገኘው። የቼልሲን ጉዳዮች እናንሳ። ኤንዞ ማሬስካ ከቼልሲ ባለቤትነት ጋር ስላለው ግንኙነት ይናገራል። መልካም ነው፣ ጥሩ ግንኙነት አለን ሲል ጭምር የተናገረው። ምክንያቱም ሰሞኑን ከኤንዞ ማሬስካ ጋር በተያዘ ትልቅ ነገሮች እየተነሱ እንዳሉ ይታወቃል። አሰልጣኙ ከባለቤቶቹ ጋር ቅራኔ ውስጥ ገብቷል ወይም ደግሞ ቅሬታ አለው የሚሉ አይነት ሀሳቦች መነሳታቸውን ተከትሎ በርካቶች ሀሳቦቻቸውን ሲሰጡ ነበር። ነገር ግን ኤንዞ ማሬስካ በጣም መልካም የሆነ ጥሩ ግንኙነት አለኝ ሲል ነው የተናገረው። ኤንዞ ማሬስካ ከቼልሲ ባለቤት ጋር ያለው ግንኙነት ከመቼም ጊዜ በተሻለ ጥሩ ስለመሆኑ ሲጠየቅም አሁን እንደዛ ይመስለኛል ሲል የተናገረው። ስለ ሞይስ ካይሴዶም ተጠይቆ ነበር። ዝግጁ ነው፣ መጫወት ይችላል፣ ከቅጣት በመጨረሻም ተመልሷል፣ አሁን ልንጠቀምበት እንችላለን ሲል ነው ሀሳቡን የሰጠው አሰልጣኝ ኤንዞ ማሬስካ። ቼልሲዎች የኤሲ ሚላኑን ግብ ጠባቂ የሆነውን ማይክ ሜኞ ላይ የነበራቸው ፍላጎትን እንደገና ለመቀጠል ዝግጁ እንደሆኑ ጋዜጣ ዴሎ ስፖርት ይፋ አድርጓል። በክረምት የተጫዋቾች የዝውውር መስኮት ይህንን ግብ ጠባቂ ለማስፈረም ሙከራዎችን አድርገው እንደነበር እናስታውሳለን። ነገር ግን በአንዳንድ ምክንያቶች ሳይሳካ ቀርቷል፣ በተለይ ከገንዘብ ነክ ጉዳዮች ጋር በተያያዘ። ነገር ግን አሁን ላይ ከጉዳቱ በሚቀጥለው ክረምት ይህንን ተጫዋች በድጋሚ ለማስፈረም ቸልሲዎች እንቅስቃሴ ሊያደርጉ እንደሚችሉ የሚያሳዩ መረጃዎች ናቸው ጋዜጣ ዴሎ ስፖርት ይዞ የወጣውና ቸልሲ ማይክ ሜኞን በቀጣይ የዝውውር መስኮት ለማስፈረም እንቅስቃሴዎችን ያደርጋል ተብሎ እንደሚጠበቅ ነው መረጃው የወጣው።
የሪያል ማድሪድ ጉዳዮችን እናንሳ። በሪያል ማድሪድ ቤት ኤንድሪክ ወደ ኦሎምፒክ ሊዮን የሚያደርገው የውሰት ዝውውር በአዎንታዊ መልኩ ይመለከቱታል። ብራዚላዊው ታዳጊ በቫልዴባስ ለአሁንም ሆነ ለወደፊቱ ስትራቴጂካዊ ኢንቨስትመንት አድርገው ይመለከቱታል። እናም እሴቱን ለመጠበቅም በጣም ጥሩ መንገድ ከቤርናቤው ውጪ መደበኛ የጨዋታ ጊዜን መስጠት እንደሆነ ይገነዘባሉ። ተጫዋቹን በውሰት መልቀቅ ብቃቱን ለማሻሻል፣ በራስ የመተማመን መንፈሱን ለማዳበርና እድገቱንም በከፍተኛ ደረጃ ለመቀጠል ቁልፍ እንደሆነም ጭምር ነው የሚያምኑት ብሏል ማርካም ባወጣው መረጃ ላይ። የዲፖርቲቮ አላቬሱ ድል ጊዜያዊ እፎይታን ቢሰጥም ለሪያል ማድሪዶች ቡድኑ ግን እስካሁን ሙሉ በሙሉ አስተማማኝና ተፎካካሪ ቡድን መሆኑን አላሳየም። ቀሪዎቹ የ2025 ሁለት ጨዋታዎችም የአሰልጣኙን እጣ ፈንታ እንደሚወስኑ ነው ዲያሪዮ አስ የተባለው የመረጃ ምንጭም የተናገረው። የቪኒሲዮስ ጁኒየር ዘመዶች ከኦሎምፒያኮስ ጨዋታ በኋላ በሻቪ አሎንዞና በቪኒ ጁኒየር መካከል ያለው ግንኙነት መሻሻሉን ተናግረዋል። ሻቪ አሎንዞ ዲፖርቲቮ አላቬስን ከማሸነፉ በፊት ከፍተኛ ጫና ነበረበት። ከዛ በተጨማሪ ደግሞ የጉዳት ቀውስና በርካታ ተጫዋቾችን ከቅጣት ጋር ተያይዞ አልነበሩም። በዚህም ለጨዋታው ቋሚ 11 ለመምረጥ እጅግ በጣም ተፈትኖ ነበር። እነዚህ ጉዳቶች ቫልዴ ፔናሰን የመጀመሪያ ጨዋታው ከዋናው ቡድን ጋር እንዲጫወትም አድርጎታል። ነገር ግን በዚህ ጉዳይ ላይ ትንሽ እርካታ ግን አልነበረም። ሆኖም ግን በቀጣይ ጨዋታዎች ላይ በክለብ ውስጥ ሻቪ ለአካዳሚ ተጫዋቾችም ተጨማሪ እድሎችን ይሰጣል ተብሎ እንደሚጠበቅ ነው ዲያሪዮ አስ የተባለው የመረጃ ምንጭ ይፋ ያደረገው። ኤድዋርዶ ካማቪንጋ ባለፈው ሳምንት ካጋጠመው ጉዳት አገግሞ በሲቪያው ጨዋታ ላይ ወደ ቡድን ስብስቡ ይመለሳል ተብሎ እንደሚታሰብ የሚያሳዩ መረጃዎች እየወጡ ይገኛሉ። ኤድዋርዶ ካማቪንጋ ባለፈው ሳምንት ካጋጠመው ጉዳት እንግዲህ በቅርቡ ይመለሳል ተብሎ ነው የሚጠበቀው። ሮድሪጎ ጉዌሽ በእሁዱ ጨዋታ የተወሰነ ምት እንዳስተናገደ ቢታወቅም በመኖሪያ ቤቱ የሪከቨሪ ልምምዶችን እየሰራ የቆየ ሲሆን በዛሬው ዕለትም ደግሞ በጠዋቱ ላይ በቫልዴባስ የሕክምና ምርመራ እንደተደረገለት ነው መረጃዎች የሚያሳዩትና የሮድሪጎ ቀጣይ ጨዋታ ላይ መኖር ጉዳይ በቅርቡ ይፋ ይደረጋል በዶክተሮቹ ተብሎ እንደሚታሰብ ነው መረጃው የወጣው። የ2025 የሞሮኮ የአፍሪካ ዋንጫ ውድድር ከቀናት በኋላ ሲካሄድ ተጫዋቾች ብሔራዊ ቡድናቸውን በመቀላቀል ላይ ናቸው። ከእንግሊዝ ፕሪምየር ሊግ 34 ተጫዋቾች ክለባቸውን በመልቀቅ ለአህጉሪቱ ትልቁ ድግስም ያመራሉ ተብሎ ነው የሚጠበቀው። ሰንደርላንድ 6 ተጫዋቾችን በመልቀቅ በርካታ ተጫዋቾቹ ለአፍሪካ ዋንጫ የሚያመሩበት ቀዳሚው የፕሪምየር ሊግ ክለብ ነው። አርሰናል፣ ቸልሲ፣ ኒውካስል፣ ቦርንመዝ እና ሊድስ ዩናይትድ ደግሞ በአፍሪካ ዋንጫው ምክንያት ምንም ተጫዋች የማያጡ ክለቦች ናቸው። ሰንደርላንድ በአጠቃላይ 6 ተጫዋቾችን በማስመረጥ በቀዳሚነት ሲቀመጥ ማንቸስተር ዩናይትድ፣ ፉልሃም እንዲሁ በርንሌ እነዚህ ደግሞ 3 ክለቦች 3 ተጫዋቾችን ያስመርጣሉ። ማንቸስተር ሲቲ፣ ቶተንሃም፣ ዌስትሃም፣ ኖቲንግሃም ፎረስት፣ ብሬንትፈርድ፣ ወልቭስ፣ ክሪስታል ፓላስ እና ኤቨርተን ደግሞ 2 ተጫዋቾችን ያስመርጣሉ። ሊቨርፑል፣ አስተን ቪላ እና ብራይተን 1 ተጫዋችን የሚያስመርጡ ቡድኖች ናቸው። ከቀናት በኋላ በሚጀምረው የአፍሪካ ዋንጫ ውድድር ደጋፊዎች ወደ ስቴዲየም ሲያመሩ ይዘው መግባት የማይችሏቸው ነገሮች ዝርዝር ይፋ ተደርጓል። በዚህ መሰረትም ተንቀሳቃሽ መብራቶች ወይም ሌዘር ፖይንተርስ የሚባሉ ተሰባሪ ጠርሙሶች፣ እንዲሁ የተለያዩ ነገሮች፣ ተቀጣጣይ ርችቶች ስቴዲየም ውስጥ ይዞ መግባት የተከለከለ መሆኑ ተነግሯል። በተጨማሪም የአልኮል መጠጥ፣ ሲጋራ እንዲሁም ደግሞ አጸያፊና ተገቢ ያልሆኑ የጽሁፍ መልእክቶችን ማሳየት በጥብቅ የተከለከለ ነው። እንዲሁም እንስሳትን፣ ትልቅ አርማዎችን፣ ፕሮፌሽናል ካሜራዎችን እና ኳስን ከተከለከሉም እንዲሁ ደግሞ እግር ኳስ ውስጥ ከተከለከሉ ነገሮች ጋርም ይጠቀሳሉ። የአፍሪካ ዋንጫው በሞሮኮ እንግዲህ 9 ከተሞች የፊታችን እሁድ መካሄዱን እንደሚጀምር ነው መረጃዎቹ የሚያሳዩት። ሴስ ፋብሪጋስ ግን ከዚሁ ጋር በተያያዘ ከፍተኛ ተቃውሞ ገጥሟቸዋል። የጣሊያኑ ክለብ ኮሞ ዋና አሰልጣኝ ሴስ ፋብሪጋስ በማህበራዊ ሚዲያው ከሴኔጋላዊያን ከፍተኛ ተቃውሞ ገጥሟቸዋል። ሴኔጋላዊያን የኮሞ ተጫዋች የሆነው አሳን ዲያኦ መጎዳቱን ተከትሎ ሴኔጋላዊያን አሰልጣኝ ሴስ ፋብሪጋስን ተጠያቂ አድርገውታል። ተጫዋቹ ኮሞ ትላንትና ምሽት በሮማ በተሸነፈበት ጨዋታም ጉዳት የገጠመው ሲሆን ከአፍሪካ ዋንጫ ውጪ እንደሚሆንም ይጠበቃል። ተጫዋቹ ከጉዳት የተመለሰ ሲሆን ለሮማ ጨዋታ መድረሱ አጠራጣሪ እንደሆነም ተነግሮ ነበር። አሰልጣኙ ከጨዋታው በኋላ ተጫዋቹን ለ8 ወራት ብዙም እንዳልተጫወተና ጉዳት እያስቸገረው ስለሆነ እንዳይጠራ ጠይቀው እንደነበር ነው የገለጹት። ከሴኔጋሉ አሰልጣኝ ጋር የነበራቸው ንግግርም ጥሩ አልነበረም ያሉት ሴስ ፋብሪጋስ አሁን ካለመጣ ለዓለም ዋንጫው አንጠራውም ብለውኛል ሲልም ጭምር ነው የተናገረው። አክለውም ዛሬ መጫወት አልነበረበትም ይሆናል፣ ነገር ግን ለሳምንታት ስለማይኖር ነው ያሰለፍኩት፣ ደሞዝን ከፍሏለን፣ ትንሽ ይጫወት ብለን ነው ሲልም ነው የተናገረው።
አሁን ላይ አሰልጣኙ በኢንስታግራም የማህበራዊ ትስስር ገጾችም በርካታ የተቃውሞ መልእክትም በማስተናገድ ላይ እንደሚገኙ ጭምር የሚያሳዩ መረጃዎችን ነው በትልቁ እየተመለከተን የምንገኘውና ሴስ ፋብሬጋስ በአፍሪካውያን በተለይ ደግሞ በሴኔጋላውያን በጣም ትልቅ ጥያቄ እየቀረበባቸው እንደሚገኝ ነው መረጃዎቹ እየወጡ የሚገኙት። የቸልሲ ከስትራስቡርግ ጋር ያለው ግንኙነት ለመጪዎቹ ዓመታት በዝውውር ገበያ ላይ ትኩረት ሊሰጠው የሚገባ ይሆናል። እናም ፈጥኖም ይሁን ዘግይቶ ርዕስ ሊሆን ስለሚችልም አንዳንድ መረጃዎችም እየወጡ ነው። የቸልሲና ሌሎች ታላላቅ ክለቦች አይን የሳበው ተጫዋችም ጎበዝ ወጣት አርጀንቲናዊ ቫለንቲን ባርኮ ሲሆን በመጀመሪያም በግራ ተከላካይነት ከጀመረ በኋላ በማዕከላዊ አማካኝነት ደግሞ ስራውን በተሳካ ሁኔታ እንደገና ገነብተዋል። የ21 ዓመቱ ተጫዋች በፍጥነት እየተሻሻለ ሲሆን ለወደፊት በቸልሲ ዝርዝር ውስጥም ከሚገኙ ከፍተኛ ስሞች መካከል አንደኛው ነው። ቸልሲዎች ከፍሬንች ሊጓኑ ክለብ ጋር ያላቸው ግንኙነትን ለመጠቀምም እያሰቡ እንዳለ ጭምር የሚያሳዩ መረጃዎች ናቸው የወጡት። ቸልሲና ሌሎች ታላላቅ ክለቦችም ቫለንቲን ባርኮን ለማስፈረም ፍላጎት አላቸው። ከወኪሎች መረጃ እንደወጣው ከሆነ በተለይ ለከቼንዶ ኦፍሳይድ እንደተናገሩት ቸልሲ በክረምቱ የተመለከተው በኋላ አሁን ላይ ቫለንቲን ባርኮን በቅርበት እየተከታተለው እንደሚገኝ መረጃዎች ወጥተዋል። ምንጩ አክለውም ባየር ሚኒክ ሲመለከተው ቆይቷል፣ አትሌቲኮ ማድሪድም እንዲሁም ነገር ግን እስከ 2029 ድረስ ከስትራስቡርግ ጋር ውል አለው። ስለዚህም በስትራስቡርግ በኩል የሚደረግ ምንም አይነት ነገር የለም። ማንኛውም ሰው ጥያቄ ካቀረበ ከፍተኛ ክፍያ ይጠይቃሉ። ሌሎች ስማቸው ያልተጠቀሱ ክለቦችም ቫለንቲን ባርኮን የወደፊት ኮከብ አድርገው እንደሚመለከቱት ነው የተናገረው። ስለዚህም በአንድ ወቅት አስገራሚ ጥያቄም ሊፈጠር ይችላል። ምንም እንኳን የቼልሲ ከስትራስቡርግ ጋር ያለው ግንኙነት ጥቅም እንደሚሰጣቸው መገመት ቢቻልም፣ ይሁን እንጂ በተመሳሳይ ጊዜ በኤንዞ ማሬስካ አማካይ ክፍል ውስጥም ያለው የቦታ ውድድር ሌላ ውስብስብ ሁኔታን ይፈጥራል። ማንም ሰው በቅርቡ ከሞይስ ካይሴዶ ጋር ከኤንዞ ፈርናንዴስ ቀድሞ ወደዚያ ደግሞ የመሰለፍ እድል ማግኘቱ አስቸጋሪ ነው። ቢሆንም ግን ባርኮ በአንድ ወቅት በአውሮፓ ውስጥ ለብዙ ከፍተኛ ክለቦች በቋሚነት መጫወት እንደሚችል በቂ ጥሩ ተጫዋቾች የመሆን ብቃት እንዳለውም ያስመሰከረ ነው። እስካሁን በዚህ የውድድር ዘመን አርጀንቲናዊው ዓለም አቀፍ ተጫዋችም በፍሬንች ሊግ 1 በ13 ጨዋታዎች 1 ጎልና 4 አሲስቶች ያሉት፣ ምንም እንኳን አብዛኛው ምርጥ ስራው መከላከሉን በሚጠቅምበት መንገድ ላይ ቢመጣ። ባርኮ ቀደም ሲል በሌኪፕ ጋዜጠኛ በርናንድ ሊዮንስ በተግባር በሊጉም ውስጥ እንግዲህ ምርጥ ተጫዋች ተብሎም ተገልጿል። ብቃቱ በዚህ የውድድር ዘመን የመጀመሪያውን የአርጀንቲና ብሔራዊ ቡድን ኮፍያ አስገኝቶለታል። ተጫዋቹም ሲናገር ይህ በሙያዊ ውስጥም ምርጡ ጊዜ ነው፣ ነገር ግን አሁንም የበለጠ መስጠት እንደምችል አስባለሁ። በደንብ የማላደርጋቸውን ነገሮችም ለማሻሻልም እሞክራለሁ ሲልም ጭምር ነው ሀሳቡን እየሰጠ እንደሚገኝ የሚታወቀው። ሌላኛው የምናነሳው ጉዳይ ደግሞ እንዲሁ በማንቸስተር ዩናይትድ ማርከስ ራሽፎርድን በሚቀጥለው ክረምት በዘላቂነት ለመልቀቅ ተስፋ ያደርጋል። እናም ባርሴሎና የውሰት ውሉን ወደ ቋሚ ዝውውር ለመቀየርም ተወዳጅ ነው። ሆኖም ግን ፓሪስ ሳን ዠርሜን የ28 ዓመቱን ተጫዋች ላይ ከፍተኛ ፍላጎት አለው። ይህም ለኦልድ ትራፎርድ ባለስልጣናት መልካም ዜና ነው። ባርሴሎና ከማንቸስተር ዩናይትድ ጋር ባደረገው የውሰት ስምምነት አካልም ራሽፎርድን የመግዛት አማራጭ አለው። ነገር ግን ለመክፈል መወሰናቸው እርግጠኛ ከመሆን የራቀ ነው። ይህም በፋይናንሳዊ ችግሮቻቸው ምክንያት ብቻ ሳይሆን ሌሎች ኢላማዎችም ሊፈልጉ ስለሚችሉ ነው። ይህ ደግሞ ከማንቸስተር ዩናይትድ ጋር የተጫዋቾች ልውውጥ ወይም ስዋፕ ዲል ለመደራደር ፍቃደኛ ሊሆን ለሚችለው ፓሪስ ሰን ዠርሜን እድልን ይሰጣል። ማንቸስተር ዩናይትድ ብራድሊ ባርኮላን የማስፈረም እድልን ሊያገኝ ይችላል። እንደ ኪት ዋይንስ ዘገባ ከሆነ በፉትቦል ኢንሳይደር በኩል ፓሪስ ሰን ዠርሜን ለራሽፎርድ ከማንቸስተር ዩናይትድ በሚያደርገው ስምምነትም አካል ብራድሊ ባርኮላን ወደ ኦልድ ትራፎርድ እንዲዘዋወር ሊፈቅድ ይችላል። እንዲህ እንግዲህ በዚህ ዜና ላይም አስደሳች የሆነው መረጃ እድገት ፓሪስ ሰን ዠርሜን ወደዚህ እየመጣ መሆኑ መግለጹ ነው። ከብራድሊ ባርኮላ ጋር የተወሰነ አይነት የተጫዋቾች ልውውጥ ስምምነት ሊኖር ይችላል። ይህም ለዩናይትድ ትርጉም ያለው ነው ተብሎ ይታሰባል። እሱ በግልጽ በጣም ወጣት ነው። የወደ 23 ዓመቱ አካባቢ ነው ተብሎ ይታሰባል። እናም ራሽፎርድ በተጫዋቾች ልውውጥ ማግኘትም ከቻሉ ይህ ባርሴሎና ባስቀመጠው ዝቅተኛ ደረጃ በ30 ሚሊዮን ዩሮ አካባቢ የነበረው ዋጋ ከመልቀቅ ይልቅ ዩናይትድን የበለጠ ይሄኛው አማራጭ ይማርከዋል ተብሎ ነው የሚታሰበው። አሁን ላይ በተጫዋቹ እይታ ራሽፎርድ በባርሴሎና መቆየትን እንደሚመርጥ ነው የሚታሰበው። ደስተኛ ነው ተብሎ ይታሰባል። ነገር ግን ፓሪስ ሰን ዠርሜን ፍጹም መጥፎ አማራጭም አይሆንም። እናም እዚያ ምርጫ ሊበዛለት ይችላል ተብሎ ነው የሚታሰበው። ለራሽፎርድ በሚቀርቡት ደሞዞች ላይ የጨረታ ጥያቄ ሊፈጠር ይችላል። ማንቸስተር ዩናይትድ ባለፉት ክረምትም ማቴያስ ኩኛን፣ ብራያን ኤምቤሞን፣ ቤንጃሚን ሼስኮን አስፈርሞ ሲሆን ነገር ግን ተጨማሪ አጥቂዎችን ለማምጣት እድል አለው። ባርኮላ ለሩበን አሞሪም ቡድን እጅግ በጣም ጥሩ ተጨማሪ ይሆናል። ነገር ግን ከፓሪስ ሰን ዠርሜን ጋር ከስምምነት ላይ መድረስ ይቻል እንደሆነ ወደፊት የሚታይ ጉዳይ እንደሆነ ነው
በርካቶች ሀሳቦቻቸውን እያጋሩ የሚገኙት። ውድና የተከበራችሁ ቤተሰቦቻችን ከአዲስ ስፖርት የዩቲዩብ ቻናላችን ለዛሬ የዕለተ ማክሰኞ በምሽቱ የያዝንላችሁ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁ ከኛ ጋር ስለነበር ከልብ አድርገን እናመሰግናችኋለን። ፏርባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረኩኝ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። አብራችሁኝ ለነበራችሁ በሙሉ ላቅ ያለ ምስጋናዬን ለእናንተ ማቅረብ ወዳለሁ። ፏርባሩ ፕሮግራሙን መራው። መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው።